አልነገርኩሽም ለካ አንዳንድ ንብረቶችን በስሜ ለማዞር ወደ ክፍለ ከተማ እየተመላለስኩ ነው። በዛውም አንቺን ብቸኛ ወራሽ ለማድረግ ቅጽ ውስጥ አስገብቼሻለሁ። እስኪ ይህንን ጉዳይ አንድ አፍታ ልጨርሰውና ያንቺንም ጉዳይ በዛው ጨርሳለሁ። እየመርሽን ነው ማም? ልጅሽ አድርገሽ ፋይል ውስጥ ልታስገብኝ ነው? አዎ ልጅ አይደለሽ እንዴ? ለምን አላስገባሽም? ወይኔ እንዴት ደስ ይላል። ታዲያ በህግም በስጋም ልጅሽ ለውና ምን ሆነሻል? ቃል ትንሽ አላካበድሽው? ምን ሆና ነው? አማት ይሆን እንዴ? እባክሽ እሷን ታየት የጣደችው ነገር ትዝ ብሏ ነው የሚሆነው። ካመማትም ደግሞ ሆነ ያለው አንቺ ብቻ ወደ ጉዳይሽ ሂጂ። በኋላ ብታረፍጂ ቆይ ምን ሊወጣን ነው? አይ ለሱ እንኳን ገና ነው፣ አሁን አይቀርም። ቢሆንም ቀድሞ ወረፋ መያዝ ነው የሚሻለው። በሂጂ እናቴ። ስትመጪ ደግሞ ቆንጆ ቡና አፍልቼ ይጠብቅሻለሁ። እሺ በቃ ደህና ዋሉ። እሺ እናቴ እወድሻለሁ። እሺ ራስሽን ጠብቂ። እኔም እወድሻለሁ። የሰላም ሀብት የኔ ሊሆን ነው። እንዴት ደስ ይላል። ያለማንም እርዳታ። አመሰግናለሁ ልጅ። እኔ ምስኪን እንደዚህ የተንከባከብክ እናት እንዴት እንደምትንከባከብ መገመት አያቅት። አንቺ እኮ እናቴ ነሽ ማለት። ከሰላም የሆነ ብር ተቀብለናት እንጥፋ። እስከ መቼ ደግሞ? እኔ ብሌንን መቼም ጥያት አልጠፋም። አንተ ያመሃል እንዴ? በሰዓት ስለ ብሌን ነው የምታስበው? ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ በሰላም መጣችሁልኝ። እንዴት አላችሁ? አደራ ድራማ አሁን ላይ ሰላም ንብረቶቿን ሁሉ በስሟ ማድረግ ጀምራለች። እነዚህ ነገሮች ደግሞ ለቃል ደስታን እየፈጠሩላት ይገኛሉ። እንግዲህ ቃል ሀሳቧ፣ ህልሟ እውን የሚሆንላት እየመሰላት ነው። በእርግጥ ውሸት ውሸት ነው፣ መጨረሻው አያምርም። እውነት ማሸነፏ ባይቀርም ለጊዜው ግን ለቃል ጥሩ ዜና ሆኖላታል። ወይዘሮ ሰላም ሰሞኑን ከቤት በተደጋጋሚ ከመውጣቷ የተነሳ ይሄ ነገር ቃል ግራ ስላጋባት ለምንድን ነው በየቀኑ ከቤት እየወጣሽ ነው? ምን ተፈጥሮ ነው ብላ እንግዲህ ነገሩን ለማጣራት ስትሞክር እያየናት ነው። ቃል እንግዲህ አቶ በኃይሉ ይፈታን ከተባለች ጊዜ ጀምሮ የምታደርገው ነገር ጠፍቷት ዙሪያውን ሚስጥሯን ያወቁ ሰዎች ሁሉ እያስፈራሯት ይገኛሉ። ሄለን የምትባለው ጓደኛዋ እዚህ ቀደም ለእንግድነት መጣ ሚስጥሯን ሁሉ ምንም አታመጣም ብላ ነግራት ነበረ። አሁን ላይ ልጅቷ እኔ አንቺ የምትኖሪውን የተንደላቀቀ ህይወት አብሬሽ መኖር እፈልጋለሁ እያለች ትገኛለች። እንደዛ ካልሆነ ግን እውነቱን ለሰላም ነግራታለሁ። አንቺ የሰላም ልጅ እንዳልሆንሽና እቅድሽንም ሳይቀር ንብረቱ ሁሉ በስሟ ሲሆን አንቺ ወራሽ መሆንሽን ስታረጋግጭ ሰላምን ገለሽ፣ ወንድሟ ደግሞ እስር ቤት አስገብተሽ ብቻሽን ንብረቱን ልትወስጂ እንደሆነ ለሰላም እነግራለሁ። ስለዚህ እኔም እንዳንቺ እዚህ ቤት የመኖር መብት እንዲኖረኝ አድርጊ ብላ እንግዲህ ቁርጧን አሳውቃታለች። ቃል ግን ከዛ በፊት አንድ ስህተት ሰርታ ነበረ። ጓደኛዋ እዚህ ቤት በተደጋጋሚ መምጣቷ በጣም አላስደሰታትም። አምልጧት የምታውቀው ሚስጥሬን ታጋልጠኛለች ብላ ልጅቷ ወደ ቤት እንዳትመጣ፣ ሰላም ደግሞ ልጅቷን በጣም ወዳት ስለነበረ የልጅ ጓደኛ ብላ ወደ ቤት አመጣት ነበረ። በዚህ ቅጽበት ነበር እንግዲህ ቃል የሰራችው ስህተት። ለእናቷ ሄዳ ሄለን በጣም መጥፎ ልጅና ሌባ ዱርዬም እንደሆነች አሁኑኑ ከዚህ ቤት መውጣት እንዳለባት ለእናቷ ትነግራታለች። ሰላምም እንግዲህ እኔ መች አወቅኩኝ፣ ጥሩና መልካም ልጅ መስለኝ እኮ ነው፣ በዛ ላይ ጓደኛች ስለመሰለች ነው አሁኑኑ አስወጣታለሁ ብላ እንግዲህ ሰላምን በመጥፎ ነገር አእምሮዋን ከበረዘች በኋላ ወደ ሳሎን ሲሄዱ ልጅቷ ሪሞት ትፈልግ ነበረ እና መሳቢያ ውስጥ ስትፈልግ ድንገት ሰላም ትደርስባትና አሁን በአሁን እየነገርሽኝ ይኸው ልጅቷ ድሮም እኮ አመል አይላጩትም፣ ይችል ሌባ ውጭልኝ ከቤቴ ብላ እንግዲህ ቃል እንደነገረቻት ከቤት እንድትወጣ ስታደርጋት አይተናል። ያኔ እንግዲህ ሄለን ያላትን ሚስጥር
ማውጣት እንደምትችል ለቃል ማስፈራራት ጀመረች። እዚህ ቤት አይደለም ቀርቶ እኔ ሌባ ተብዬ መባረር ቀርቶ እንዳንቺ እዚህ ቤት ተንደላቅቄ መኖር እፈልጋለሁ። ስለዚህ አሁኑኑ ለሰላም ንገሪያት እዚህ ቤት እንድኖር ብላ ነገ ቃይን ጠቅልዬ እመጣለሁ ብላ ትሄዳለች። እንግዲህ ቃል ምንድን ነው የሚባለው በእንቅርት ላይ ጆሮ ደግፍ ብቻ አንዱን አቀላለሁ ስትል አንዱ ስህተቷ ሌላ ስህተትን ይዞ ይመጣል። አንዱ ጥፋቷ ሌላ ስህተትን ይዞባት እየመጣ ይገኛል። እንግዲህ አንዱን ስህተት ለመሸፈን ስትፈልግ ሌላ ጉድ ይዞባት እየመጣ ይገኛል። እና ቃል እንግዲህ ጓደኛዋን በእናቷ ፊት እንድትጠላ ብታደርግም ነገር ግን ነገሩ ዙሮ እሷኑ ይዟታል ማለት ነው። በመጨረሻም እንግዲህ ቃል እናቷ ሰላምን ጓደኛዬ እዚህ ቤት መምጣት ትፈልጋለች፣ በዛ ላይ እኔ በፊት መጥፎ ልጅ እንደሆነች ነበር የማውቀው፣ እንደተቀየረች አላውቅም እያለች ሰላምን ለማሳመን ስትሞክር እያየናት ነው። ሰላም ደግሞ እንዴት አሁን በአሁን ትቀየሪያለሽ? አሁን በጣም መጥፎና የማትረባ ሰው እንደሆነች እዚህ ቤት መቆየት እንደሌለባት እኮ ስትነግሪ ነበረ በማለት እንግዲህ ሰላም ቃልን እኔ በምትይው ሀሳብ አልስማማም፣ ይቺ ድሩዬ ልጅ ቤቴ እንዳትመጣ ብላ አስረግጣ ነግራት ነበረ። ነገር ግን ልጅቷ እንግዲህ ጭራሽ ዱርዬና የውጭ ልጅ የጎዳና ልጅ ስለሆነች ጭራሽ ሰክራ ነበር ወደ ቤታቸው የመጣችው። ከዛ በፊት ግን ደውላ እመጣለሁ ማታ፣ ስለዚህ ሁሉ ነገር አስተካክይ፣ ያበላሸሽውን ነገር አስተካክይ፣ በሰላም ፊት መጥፎ እንዳስባልሽኝ አስተካክለሽ ጥሩ ሰው እንደሆንኩኝ ተነግሪያታለሽ። ያለዛ ግን ሚስጥርሽን ሁሉ እነግራታለሁ። ከተቸገርንም አብረን ነው፣ ከኖርንም አብረን ነው። አንቺ የምትኖሪውን ህይወት እኔም መኖር እፈልጋለሁ ብላታለች። እንግዲህ አሁን ላይ ቃል አማራጭ የላትም። ንብረትሽን ራሱ ለግማሹን አካፊ ብትል ማካፈል ብቻ ነው ያላት አማራጭ፣ ወይ ልጅቷን ማጥፋት ያለዛ ንብረቱን ማካፈል። ምክንያቱም አቅብጧት ምንም አንዳንዴ ቢያንስ ለምንሰራው ስራ እንኳን ምን እያደረግን እንደሆነ ጥንቃቄ ልናደርግ ይገባል። ቃል እንግዲህ የሰው ልጅ ሳትሆን ልጅ ነኝ ብላ የውሸት ህይወትን እየኖረች ያለች ሰው ናት አይደለ? ነገር ግን ይህንን ነገር ልክ እንደ ጥሩ ነገር እንደ ዝና ቆጥረው ነበር እንግዲህ ሙልቅቅ እያለች ለዛውም እንደ ምንድን ነው እንደ አሸናፊነት እንደ ጎበዝ ራሷን ቆጥራ ሰላም እንገድያት ወንድሟን እስር ቤት አስገብቼ ንብረቷን እወስዳለሁ፣ እኔ ብቻ ወራሽ ሆናለሁ፣ ብቻ እንደ ንብረቱ በስሟ ይሁን፣ እኔ የማደርገውን ታያለች እያለች እንደዛ ከምትል ይልቅ ሙያ በልብ ነው ብላ የምታደርገውን ነገር ለራሷ ማስቀመጥ ነበረባት። እና የነገር መዘዝ አምጥቶባታል። አሁን ላይ የማትወጣው መዘዝ። ሄለን እቃዋን ጠቅላ በምሽት ለዛውም ሰክራ ወደ ቤት መታለች። እናም እንግዲህ ቃል እግሯ ስር ተደፍታ ይቅር በይኝ፣ ቆይ ነገሮችን ላመቻች እባክሽ ብትላት፣ ሄለን ግን እዚህ ቤት ካልኖርኩኝ አንቺም ትወጫለሽ እያለች ነው። ደስ አይልም ግን ሰው የዘራውን ያጭዳል ማለት እንግዲህ እንደዚህ ነው። መጥፎ ነገር ከዘራችሁ ያንኑ ነው የምታጭዱት። ጥሩ ነገር ከዘራችሁ ደግሞ እሱን ነገር ነው። ሁሉም ነገር ማለት ዛሬ ላይ ጥሩ ነገር ዘርታችሁ መጥፎ ነገር ቢከፈላችሁ የሚበቅልላችሁ ግን ጥሩ ነገር ስለሆነ እየዘራችሁ የሄዳችሁት ነገር ለእናንተ ይከፍላችኋል፣ ዋጋ ሆኖ ማለት ነው ነገ ላይ። ከዛ ደግሞ መጥፎ ነገርን እየዘራችሁ ዛሬን ላይ ጥሩ ነገር ቢኖራችሁ ነጋችሁ ልክ እንደ ቃል ግራ የገባው የጭንቅ ህይወት ይሆንባቸዋል። እና ቃል እንግዲህ የዘራችሁ ነው እያጨረች ያለችው። አንደኛ ውሸት፣ የውሸት የሰው ሀቅ የሰው ህይወት የሆነ ነገር ይዛ መኖሯ ሳያንስ ደግሞ ያን ነገር ደብቃ ከመኖር ይልቅ ልክ እንደ ጀብድኝነት ማውራቷ ዋጋ እያስከፈላት ነው። ከዚህ በላይ ደግሞ ሁላችንም የሚያበሳጨን ነገር እንግዲህ የብሌን ተግባር ነው። ከጀርባ ላለው ድምፅ በጣም ይቅርታ ቤተሰቦች፣ ያው እኛ ጋር ትንሽ ጦርነት ስላለ ነው። እና እንግዲህ ብሌን ደግሞ የምታውቀው ሚስጥራውንም እየተናገረች አይደለም። ብሌን በጣም ስርዓት አታለች። ዳግም እናቱን ካገኘ በኋላ ብሌን ስለ እናቷ ማሰብ ጀምራለች። እኔስ መቼ ነው እናቴን የማገኘው? ልክ እንደ ዳግም መቼ ነው ፈጣሪ ጸሎቴን የሚሰማልኝ? አሁንስ እናቴን ናፈቀችኝ እያለች ስለ እናቷ ማሰብ ጀምራለች። በዛ ላይ ደግሞ ቃል የሰላም ልጅ እንዳልሆነችና ለዛውም ሰላምን ልትጎዳት እንደፈለገች በዚህ መልኩ ንብረቷን ለመውሰድ እያቀደች እንደሆነ እያወቀች አሁንም ዝምታን መርጣለች።
ነገሮችን ከመጋፈጥ ይልቅ ዝምታን መርጣለች። ይህ ነገር ወደየት እያመራ ነው? ሌላው ደግሞ በጣም ከባዱ ነገር ብሌን ዝም ባለች ቁጥር ቃል አንድ እርምጃ እየተራመደች ነው። የቃል ጓደኛ ለሰላም እኔ እዚህ ቤት አልወጣም ስትላት እያየን ነው። ሰላም ደግሞ ከዚህ ቤት ትወጫለሽ፣ ቤት ውስጥ አይንሽን ማየት አልፈልግም ትላታለች። በዛ ላይ ደግሞ እንግዲህ ሌሊት ላይ ድምፅ ሰምታ ሰላም ወደ ቃል መኝታ ቤት ስትሄድ ነበረ። ልጅቷን በድብቅ አስገብታት ጭራሽ ክፍል ውስጥ እያጨሰች ያገኘቻት። በዛ የተነሳ ሰላም በጣም ተናዳለች። ለዛም ልጅቷን እዛ ቤት ማየት አልፈልግም ከዚህ ቤት ዛሬውኑ ሂጂልኝ ብትላትም ልጅቷ ግን ከሄድኩኝም አንድ የምነግርሽ ሚስጥር አለ እሱን ተናግሬ ነው እያለች ትገኛለች። ሰላም ደግሞ እንደምታውቁት እንግዲህ እውነትን ነገር ወይም ቁም ነገር ሊነገራት ሲል ሁል ጊዜ ነገሮችን ማበላሸት ትወዳለች። ከማይጠቅም ነገር ይልቅ የሚጠቅምን ነገር አትሰማም። የማይጠቅምን ነገር ግን አብዝታ ስትሰማ እናያታለን። ነው እንግዲህ ሰላም ብሌንን ሄለንን ማለት ነው ይቅርታ፣ ሄለንን እንግዲህ አልሰማሽም፣ ምንም ነገር ብትይኝ ከዚህ ሂጂልኝ እያለቻት ትገኛለች። ነገር ግን ሄለን የምታውቀውን ሚስጥር ለሰላም መናገር ፈልጋለች። በዛ ላይ ቃልንም ማስፈራሪያ መንገዷ ነው። ቃል የተባለችውን ነገር የማታደርግ ከሆነ ብሌን እውነቱን ለሰላም እነግራታለሁ እያለች ሄለን ለሰላም ማለት ነው እነግራታለሁ እያለች ያስፈራራቻት ነው። ሰላም ግን መስማት አልፈለገችም። አንቺ ሌባ አጭበርባሪ ነሽ፣ አንቺ ለእኔ ምንም ልነግሪኝ አትችይም፣ ከዚህ ውጭ ብላ ብትናገራትም እንግዲህ ቃል እናቷን በመለመን ላይ ትገኛለች። እዚህ ቤት ትኑር እያለች ከባድ ነው በጣም። ሰው ቤት ውስጥ የሆነን ሰው አመጣችሁ ከዚህ ቤት ይኑር ማለት ያለምንም ምክንያት። እናቴ እሷን ማስወጣት አልችልም እዚህ ቤት ስትላት፣ ሰላም ለምንድን ነው የምታንቀላፋው? ለምንድን ነው ያልነቃችው? ግራ ያጋባል። ማናት? ምንድናት? ቤታችን ውስጥ ምን ትሰራለች? ይሄ የኔ ቤት ነው፣ የኔ ቤት ውስጥ ደግሞ ማዘው እኔ ነኝ ብላ ምክንያቱን ሳታውቅ እዚህ ቤት ትኑር ስትላት እና እዚህ ቤት እሷ እንድትሄድ አልፈልግም፣ ቤተሰቦቿ ሞተዋል፣ እንደዚህ እያለች ብቻ ብዙ ነገር ስትቀባጥርላት፣ ሰላም ግን አምናታለች። በመጨረሻም ሄለን እዛ ቤት ልትኖር እንግዲህ ተስማምተዋል። እና በዚህ መሀል እያሉ እንግዲህ በምሳ ሰዓት ነበረ ቃል እንግዲህ ብሌንን ለማንቋሸሽ ስትሞክር እያየናት ነበረ። ሰራተኛ ከኛ ጋር ልትበላ ነው ወይ? ብሌንን እኮ እንዴት እንደናቀቻት ነው የሚገርመኝ። ትልቁን ሚስጥሯን የያዘችው ብሌን ያለምንም ቅድመ ሁኔታ ያለምንም ማስፈራሪያ ሚስጥሯን ይዛ ቁጭ ብላላታለች። ቃል ጓደኛዋ እንኳን ብታስፈራራትን ሮብ እንኳን ብሌን አላስፈራራቻትም። ብሌን ሚስጥሯን ይዛ ዝም ስላለቻት ይመስለኛል አሁን ላይ ብሌን ላይ እየተበረታታች ትገኛለች። ብሌን በእርግጥ ከዚህ በኋላ ልታገሳትም እያለችም ትገኛለች። እናም እንግዲህ በዚህ ሰዓት ነበረ ሰላም በመጨረሻም እንግዲህ ሰላም ለቃል አሁን ላይ የቤቱን ጉዳይ እያስተካከልኩ ነው፣ እናም እንግዲህ ሁሉንም ንብረት በስሜ እያደረግኩ ነው ስትል ብሌን ትደነግጣለች። ሰላምንና ቃልን አስተያየቻቸው፣ ደነገጠች። እናም ነገሩንም አስታውሳለች። እንግዲህ ሰላም ምን እንዳሰበች ቃል ማለት ነው ሁሉንም ንብረት በስሟ ስታደርግ እሷን እገላታለሁ፣ ንብረቱን ወራሽ ሆናለሁ ያለችው ነገር ትዝ አላት። ለዛም ብሌን ግራ ገብቷታል። አሁን ላይ እውነቱን ካልተናገረች ቃል ሰላምን የመጉዳት እድሉ ሰፊ ነው ብዬ አስባለሁ። በዛም የተነሳ እንግዲህ አንቺን እውነተኛ ልጅ ስለሆንሽ አንቺን ወራሽ እንድትሆኚ ከእርሱ ውስጥ እያስገባውሽ ነው፣ ለዛም እንግዲህ ንብረቶችን ሁሉ በስሜ እያደረግኩኝ ነው ስትላት ቃል በደስታ ነው የሞተችው። እናቴ በጣም አመሰግናለሁ፣ እንደ ልጅሽ ቆጠርሽኝ ወይ በማለት እንግዲህ ምን ያለበት ፈስ ያለበት ዝላይ አይችልም እንደሚባለው ቃል እንግዲህ በተደጋጋሚ ልጅ ስላልሆነች ልጅ መሆኗ አስገርሟት እናትየዋን በግርምት አመሰግናለሁ ስትል እያየናት ነው። ይህን ነገር የተመለከተችው ብሌን ደግሞ ከተቀመጠችበት ተነስታ ተናዳ ወጥታ ሄዳለች። በፍጹም ይሄ ነገር እንዲሆን ብሌን መፍቀድ የለባትም። ሰላም ንብረቷን በስሟ አደረገችም አላደረገችም ቃል የምትባል ልጅ ግን የእሷ እውነተኛ ልጅ እንዳልሆነች ለሰላም መንገር አለባት። በእርግጥ ለሰላም ብትነግራትም ሰላም አሁን ላይ አትሰማም። ጥሩ ነገር እንደነገርኳችሁ ጥሩ ነገር ሲነገራት ማንንም ሰው ለሰከንድ እንኳን መጠራጠር እንትን አትልም።
ነገር ግን ደግሞ ማይሆን ነገር ስትነገራት ደግሞ እሱን ነገር ትይዛለችና ብሌን ከዚህ በላይ ዝም ማለት የለባትም። ያለዛ ደግሞ ማስረጃ መያዝ አለባት። ቃል መቼም አፏ ስለማያርፍ በለፈለፈች ቁጥር ሪከርድ አድርጋ ለሰላም ማሰማት አለባት ብዬ አስባለሁ። ሌላው ደግሞ እንግዲህ ዳግም ነው። ዳግም በህይወቱ ደስተኛ የሆነበትና በህይወቱ የሰራው ስህተት እናቱን ለዘመናት በኃይሉ እንዳያገኝ አድርጎ ሲያሰቃየው ኑሮ ሳሚ ሰብአዊነት ተሰምቶት ማለት ነው። ምንም ከሱ ፈልጎ አይደለም። ሰብአዊነት ተሰምቶት እናቱ ገነት እንደሆነች ነግሮት ነበረ። እንግዲህ ዳግም ያውቃል፣ አቶ በኃይሉ ስለ እናቱ እንደሚያውቅ ያውቃል። ከእናቱ የለየው አቶ በኃይሉ እንደሆነ ጥላቱ ጠንቅቆ ያውቃል። ነገር ግን አሁን ላይ ምን እንዳደረገ ተመልከቱ። እኔ ዳግም የሚባል ልጅ ግን ምንም አይመቸኝም። የሆነ የወንድ አልጫ ነገር ነው። ይቅርታ አድርጉልኝና ምንም አይነት ቆፍጠን ገና ለገና ወንድ ልጅ ነው። በዛ ላይ ደግሞ አቶ በኃይሉን ጠንቅቆ ያውቀዋል። የእናቱ እንትን ከእሱ ጋር የተያያዘ ታሪክ እንዳለው ያውቃል። ስለዚህ አቶ በኃይሉን ተከታትሎ እናቱን ለማወቅና ለማግኘት አንድ ቀን ሲጥር አላየነውም ከማልቀስ ውጭ። ነገር ግን ሳሚ ሰብአዊነት ተሰምቶት እውነትን ቢነግረውና እናቱን ቢያስተዋውቀው አሁን ላይ እሱን ዙሮ ጎድቶታል። እንግዲህ እዚህ ቀደም አቶ በኃይሉ በተደጋጋሚ ሳሚን ብሌንና እናቷን እንዲገላቸው በተደጋጋሚ ሲልከው አይተናል አይደለም። ነገር ግን ሳሚ አልገደላቸውም። በተለይ ደግሞ የሆነ ጊዜ ካያችሁ የሆነ ፎቶ ከላይ የወይዘሮ ገነት ፎቶን አይቶ ነው እንግዲህ የዳግም እናት እንደሆነች ያወቀው እና ከዳግም የሚፈልገው ነገር አለ። እናቱንም ደግሞ እንዲያገኝ ፈለገ እና በዚህ መጠን የረዳውን በእውኑም በህልሙም አገኛታለሁ ብሎ ያላሰባትን እናቱን ነግሮት እንዲያገኛት ሲያደርገው፣ ነገር ግን ለምን እናቴን እንዳግታት አደረከኝ ብሎ እንግዲህ ማለት ምን አይነት መሀይምነት እንደሆነ አላውቅም። ምን አይነት እውቀት እንደሆነ ማውቀው ታሪክ የለም። ግን ሳሚ ጋር ገና ብዙ ሚስጥር አለ። የብሌንና ሰላም መሆኗን ራሱ እናገራለሁ እያለ ነበረ። የምፈልገውን ነገር ላግኝና ብሌን አንቺም እናትሽን እነግርሻለሁ እያለ ጥሩ ስራ እየሰራ ባለበት ሁኔታ እንግዲህ ዳግም የተባለው ጅላጅል ሳሚን በጩቤ ወግቶታል። ለምን እናቴ እንዳግታት አደረከኝ ብሎ እንግዲህ እንዲገላት ነበረ በኃይሉ ያዘዘው። ነገር ግን ዳግም ራሱ እናቱ እንዲያግታት አደረገ እና አሁን ላይ እንግዲህ ማለት የእሱ እናት ስለሆነች ብቻ ነው እንዴ? የሌላ ሰው እናት ብትሆን ስለምን ያግታን ታዲያ? እና በጣም ነበር የሚያስጠላው። አሁን ላይ ግን ሳሚ እንደማይሞት ተስፋ አደርጋለሁ። ሳሚ ከሞተ የብሌን እውነት ይዘገያል። የዛሬ ቪዲዮ ይህን ይመስል ነበር። ቸር ቆዩልኝ።